የሚመጣውን ባቡር ሁለቱም አንድ አይነት ናቸው። ግን እዚህ መናኸሪያ ላይ የሚወርዱ ማን ይሁን? የሚቆየውስ ማን ይሁን? አላውቅም። ብቻ የኔስ መውረጃ መቼ ይሆን እላለሁ። ጌታ ሆይ እንዲሆኝ መቆየት አለብኝ? መውረጃዬ ሳይደርስ በፊት ወደ አንተ መድረስ እፈልጋለሁ። ወደ አንተው ሰማይ የሚወስደው ባቡር እንዳያመልጠኝ እሰጋለሁ። እንዳልጠፋና ከአንተ ተለይቼ እንዳልጣልም እፈራለሁ። እባክህን ወደ አንተ ጎዳና ምራኝ። እባክህን ወደ አንተ ጎዳና ምራኝ። ናንጂ ነጂብ፣ ናንጂ የኔ ውድ ናንጂ። ቅዳሴውን ከመጀመሪያው ጀምረን ማስቀደስ አለብን። እየመጣ ነው ፋሬስ። ናንጂ ጠብቁን፣ እየመጣ ነው። ቅዳሴው ሲጀመር ጀምሮ ቤተ ክርስቲያን መገኘት አለብን እንዴ? አዲስ ልብስ ስሰፋልህ ገና ጎህ ሲቀድ ትነሳለህ። ቤተሰቡን ሁሉ ትቀሰቅሳለህ። አንተ በእጄ የሰራውን ነገር ስለምወድ እኮ ነው። እኔ በእጄ የሰራሁት ነገር ያስደስታል አይደል? እግዚአብሔር ላንተ አዘጋጀልህ ነገር የማትደሰተው ለምንድን ነው? እየተነጋገርን ያለነው ስለ ጌታ ሥጋና ደም ነው። ጌታችን ተግተው የሚፈልጉኝ ያገኙኛል ብሎ የለም እንዴ? ለምንድን ነው ቅዳሴ ተብሎ የሚጠራው? ምክንያቱማ ከቅዱሱ ጋር ስለምንገናኝበት ነው። በልፍጠን በል እንጂ ፋሬስ። ደብዳቤውን አንብቤዋለሁ። ስላንተም ሁሉን ነገር ተረድቻለሁ። በገዳም መኖር በደብር ከምዕመናን ጋር ከመኖር ጋር ፈጽሞ የተለያየ ነገር መሆኑን ልትረዳ ያስፈልጋል። ምንኩስና ስለተወደደው ጌታ ሲሉ መከራን መቀበል ነው። ቅዱስ ጳውሊ ጥንካሬ እንደሚሰጠኝ አምናለሁ። ለማንኛውም እንፈትንሃለን። አንተም ራስህን ትፈትናለህ። እግዚአብሔር የሚበጅህን ያድርግልህ። በእርሶ ጸሎት እግዚአብሔር ይደግፈኝ። ከአባ ጋር ሂድ። እርሳቸው ስለ ገዳሟ አኗኗር ስርዓት ይነግሩሃል። ይፍቱኝ አባቴ። እግዚአብሔር ይፍታህ፣ በመንገድ ይምራህ፣ የሚበጅህንም ነገር እርሱ ይምረጥልህ። ወንድም ነጂብ። አቤት አባቴ። ምንድነው የምሰማው? ይቅር ይበሉኝ አባቴ። ገመዱ ሳስቶ ነበር እና ተበጠሰ። ሂድና መዝሙርና ቅዳሴውን ላይ ተገኝ። ከዚያም ገዳሙን ለቀህ ሂድ። እባክዎ አባቴ ምንኩስናን ትቼ እንደሄደ ያድርጉኝ። ምንኩስናን እንድትተው አልጠየቅኩህም። ገዳሙን ለቀህ እንድትወጣ ነው። ከደጅ ስደርስ ልቤ ይመታል፣ ወደ ማደሪያ እግሬ ተነስቷል። ኦ
ጌታዬ ሆይ ጌታዬ ሆይ ልቤ አንተን ይመኛል። ሕይወቴን ላንተ ልሰጥ መጣሁኝ ለኃጢአት ይቅርታ ካንተ ሻለሁኝ ጌታዬ ሆይ ጌታዬ ሆይ ጌታዬ ሆይ መንገድን አሳየኝ። የአንተ መንገድ እጅግ ይከብዳል፣ የጽድቅ ፈተና ማለፍ ይጠይቃል። ጌታዬ ሆይ ጌታዬ ሆይ ጌታዬ ሆይ ጥበቃ ይደንቃል። ደካማ ብሆን በራሴ ባልችለው አንተ በእኔ ካለ ድል አደርገዋለሁ። ጌታዬ ሆይ ጌታዬ ሆይ ጌታዬ ሆይ አሸንፈዋለሁ። ሰላም ለእርሶ ይሁን አባ። ከቅዱስ ጳውሊ ገዳም እንደመጣህ ተነገረኝ። እዚያ ምን ተፈጠረ? ለምን ጥለህ ወጣ? ጥዬ አልወጣሁም። ደወል በምደውልበት ጊዜ ገመዱ ተበጠሰ። የተከበሩ አባታችንም ተቆጥተው እንደወጣ ነገሩኝ። ዓለምን ጥዬ መጥቻለሁና ልመለስ አልችልም። ቅዱስ እንጦንስ ይቀበለኛል ብዬ አስቤ ነው። በቅዱስ ጳውሊ ገዳም ምን ያህል ጊዜ ቆየህ? 2 ዓመታት። አሁን ዕድሜህ ስንት ነው? 30 ወይም 31 ዓመት ገደማ ይሆነኛል። የመጣኸው ከየት ነው ነጂብ? ወላጆቼን የሚንከባከባቸው ሌላ ሰው አለ ወይስ አንተ ነህ? አልሙሐራክ ከሚገኘው ከዛራቢ ነው የመጣሁት። የአባቴ ስም ሰዓት ይባላል። እሺ እኔ ልጅ እግዚአብሔርን ፈቃድ እንጠይቃለን። ምንኩስናን የሚመርጥልህ ከሆነ እዚህ ትቆይና እንፈትንሃለን። እግዚአብሔር ለተሻለ ነገር ይምራህ፣ እኛንም ይምራን። እጅግ በጣም አመሰግናለሁ አባቴ። እግዚአብሔር ተቀብለው የእርሶ ልጅ አድርገኝ። አባ በል አሁን ከአባታችን ጋር ሂድ። አባ ከእርሶ ጋር ይውሰዱት። ከእርሳቸው ጋር ሂድ። ይምጡ አባ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጻ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ ይሁን አሜን። ተመስገን ተመስገን አምላኬ። ጌታዬ ሆይ አመሰግንሃለሁ። እና አሁን የምንኩስናን ልብስ ልለብስና ከእነርሱ መካከል አንዱ ልሆን ነው? እኔ አላምንም። እነርሱን ለማገልገልና መኖሪያቸውን ለማጽዳት እንኳን የበቃህ አይደለህም። ከእነርሱ ጋር መብላትና መተኛት እንኳን አይገባህም። እንዴት ከእነርሱ አንዱ ልትሆን ትችላለህ? ይህም ብቻ አይደለም፣ ሊቀ ጳጳሱ አብርሃምም ይገኛሉ።
ስለ ፍቅርህና ስለ ቸርነትህ ጌታዬ ሆይ ተመስገን። ይህንን ነገር እንዴት እንደምፈልገው ታውቃለህ። አንተ ጠብቀኝ ጌታዬ፣ አንተው ምራኝ፣ አበርታኝ። በሕይወቴ ሁሉ በልብ ንጽሕና እንድኖር እርዳኝ። እጆቼን ይዘህ ደግፈኝ። አንተን የሚወዱ ቅዱሳን በሄዱበት ጎዳና እንድሄድ እርዳኝ። አባ እንጦንስ ሆይ የዋሁ አባ ጳውሎስ ደቀ መዝሙሬ ይሆን ዘንድ እንደ ተቀበልከው እኔንም ስለ ተቀበልከኝ አመሰግናለሁ። እኔ በአንተ ዘንድ እጅግ ትንሽ ብሆንም አባቴው ስለ ተቀበልከኝ አመሰግናለሁ። እኔ ግን በደለኛና ክፉ ሰው ነኝ። ዮስጦስ በቀይ ባህር ክልል በምስራቃዊው ምድረ በዳ በቅዱስ እንጦንዮስ ገዳም መነኩሴ የሆነ አሜን። መንግሥተ ሰማያት የከበረ ዕንቁን ሊገዛ የሚወድ ነጋዴን ትመስላለች ይላል መጽሐፍ ቅዱስ። ያንን ውድ ዕንቁ ባገኘ ጊዜ ዕንቁን ለመግዛት ያለውን ሁሉ ሸጠ። እንዲሁም መጽሐፍ ቅዱስ በጠባቡ ደጅ ግቡ ይላል። ምንኩስና ትልቅ ነገር ነው። ጥሩ መነኩሴ መንገዱን በጥንቃቄ የሚጓዝ ነው። በሕይወቱ ጠንቃቃ መሆን አለበት። ከእግዚአብሔርም ጋር ባለው ግንኙነት እንዲሁ በመንፈሳዊ ተጋድሎም ቆራጥ መሆን አለበት። ከሌሎች መነኮሳት ጋርም ባለው መግባባት የጊዜን ጥቅም በመረዳትም ላይ ጠንቃቃ መሆን ይገባዋል። ምክንያቱም በመነኩሴ ዓይን ሁሉም ንጹሕ ነው። እንዲሁም እርሱ ከአሁን በኋላ ለሰማዩ መንጋ ለመላእክት ማኅበር የሚገባ ነው። በምድር ላይ የሚኖር ቢሆንም እንደርሱ መሆን አለበት። ለዚህም ነው መነኮሳት ምድራውያን መላእክት ሰማያውያን ሰዎች ተብለው የሚጠሩት። ስለዚህ ሁላችን እንደ መላእክት እንሁን፣ አምላካችንን እንውደድ፣ በጥንካሬና በተጸምዶ እናገልግለው። ካንተ ማር ዘንድ ዝም እላለሁኝ አስተምረኝ ጌታ እወድሃለሁ። ስራዬ ነው ፍቅሬን የሚናገርልኝ የአምላክ የሚልልኝ መናገር አይደለም ወደ አንተ የሚያቀርበኝ ከልቤ ነው ቃላት ላንተ የሚወጣኝ ስራዬ ነው
ፍቅሬን የሚናገርልኝ የአምላክ የሚልልኝ ስለመጪው ጊዜ እጨነቃለሁኝ ፈጥነውም እንዲያልፉ እኔ እመኛለሁ። ስራዬ ነው ፍቅሬን የሚናገርልኝ የአምላክ የሚልልኝ ካንተ ማር ዘንድ ዝም እላለሁ ያስተምረኝ ጌታ እወድሃለሁ። ስራዬ ነው ፍቅሬን ለምንድን ነው አባ ዮስጦስ የተዝረከረኩ ነው የሚታዩት? ሰዎች እንዴት በገጽታቸው ብቻ ሊያውቃቸው ይችላሉ? ገና ወደ ገዳሙ ስገባ መነኩሴ ይሁን አይሁን ለይቼ ለመናገር እንኳን አልችልም ነበር። እውነት አልገባህማ። እግዚአብሔር ብቻ ነው የሚያውቀው። እግዚአብሔር ሳይመርጠው በፊት ስለ ዮሴፍ የሰማነው ነበር። አይ የለም። ተቀመጥ። ሙሴም እንዲሁ ነው። ንግግሩ ኮልታፋ ነበር። እግዚአብሔር ግን ለሕዝቡ ትእዛዝ ይሰጥ ዘንድ መረጠው። በሰውነቱ ሕፃን የነበረውና ከወንድሞቹ ታናሽ የነበረው ዳዊትም እንዲሁ ነው። እግዚአብሔር ግን በእርሱ ብዙ ነገሮችን አደረገ። ትልቋ ምሳሌ ግን እግዚአብሔር የመረጣት ምስኪኗ ድንግል ማርያም ናት። የመድኃኔ ዓለም ክርስቶስ እናት ለመሆን ተመርጣለች። ድንቅ ነው። ስማ ወንድሜ፣ ይህ የሰው ልጅ ሥራ እንዳልሆነ ልነግር እፈልጋለሁ። ይህ የሰማይ አባት ሥራ ነው። መንግሥቱ መጥቶ ተገልጧል። መንፈሱንም ለወደደው ይሰጣል። ምክንያቱም የእግዚአብሔር ጸጋ በንጹሕ ልብ ውስጥ ስለሚሠራ ነው። ንጹሕና ትሑት ልብ አባ የአባ ዮስጦስን ልብ ከኔ ከንስሐ አባታቸው በተሻለ የሚያውቀው ማንም የለም። ምክንያቱም እርሳቸው ከፊቴ ተቀምጠው ሁሉን ነገር ይነግሩኛል። ሁሉንም ነገር ሌላው ቀርቶ ዝም ባሉ ጊዜ እንኳን አንድ ነገር እረዳለሁ። እግዚአብሔር መናገሩ ቢበቃኝስ? ይበቃል። አደርጋለሁ። አባ ምንድነው? አባ ከፈለጉ ልሰጥዎት እችላለሁ። ምንድነው ነገሩ? እኚህ አባ ዮስጦስ ናቸው። የገዳሙ የበረከት ምንጭ ናቸው። ከእርሳቸው ጋር ሄዱ። አባ ኧረ ቀስ ይበሉ። አንገቴ እኮ ሊሰብሩት ነው። ምንድነው ነገሩ? ከመንገድ ወይ ይመለሱ። እግዚአብሔር ይወድዎታል፣ እየጠበቀዎት ነው። ንስሐ ይግቡ። ንስሐ? ለምን ነው ንስሐ የምገባው? ነገርኩት፣ ንስሐ ይግቡ። በማጭበርበርና የድሃን ገንዘብ ከማታለል ንስሐ ይግቡ። ከዳቢሎስ መንገድ ይመለሱ። ሚስቶ ለእርሶ ትበቃለች። ሌላ ልጨምር? የለም አባቴ ይበቃል። የተከፈተ መጽሐፍ የሚያነብ እኮ ነው የሚመስለው። ንስሐ ቢገቡ ይሻልዎታል። እኚህ ሰው ማን ናቸው? ኧረ እንግዳ ማን ይሆኑ? ሊሆን አይችልም። አባ ዮስጦስ በረከት ብቻ አይደሉም። እና ምንድናቸው? ቅዱስ ናቸው።
ገዳም የመጣ ነው ለምንድን ነው? ምን ማለትሽ ነው? የገዳሙና የቅዱሳን በረከት ፈልገን አይደል እንደመጣ ነው። በካይሮ ብዙ ገዳማት አሉ። ይህን ሁሉ መንገድ መምጣት ነበረብን? ያም ሆነ የቅዱሳን ዘመን አሁን አብቅቷል። አላበቃም። አሁንም ቅዱሳን አሉ። እግዚአብሔር አንዳቸውን ያሳየናል። እኛም መንገዱን መከተል አለብን። ከዚህ ጋር ለሁሉም ጊዜ አለው። እስቲ ከነዚያ ቅዱሳን አንዱን አሳየኝ። በዚህ በቅዱስ እንጦንስ ገዳም አንድ ታላቅ ቅዱስ አሉ። ስለሳቸው የሚያውቁት ጥቂት ሰዎች ናቸው። ማን ናቸው? አባ ዮስጦስ። ምን? ዮስጦስ? በእንደዚህ አይነት ነገር አትቀልጂ። እሳቸው ቅዱስ ናቸው። እንደዚህ መናገርሽን አቁሚ። እሺ፣ ግን ይህን ርዕስ ድጋሚ እንዳታነሽብኝ። ቃሉን በሰላም እንደምንጨርስ ተስፋ አረጋለሁ። ይቅር ይበሉኝ አባ፣ ስለ በደልኩት ይቅር ይበሉኝ። ለምኑ ነው ይቅር የምልህ? አንተ ካልወሰድከው ማን ሊወስደው ነው? አባ እንኳን ደህና መጣህ ዶክተር። ሰጡ ተስፋ አደርጋለሁ። እናመሰግናለን አባ። እንደምን አሉ አባ? ስንት ሰዓት ነው? አሁን 10 ሰዓት 10 ሰዓት ተኩል ሆኗል። ስንት ሰዓት ነው? ልፈታው ስላልቻልኩት ችግር የእርሶን ምክር ፈልጌ ነው የመጣሁት። ስንት ሰዓት ነው? እንዲጸልዩልኝ እፈልጋለሁ። ስንት ሰዓት ነው? ላናግረው ስሞክር ስንት ሰዓት ነው እያሉ ይጠይቁኛል። ለምንድን ነው? ቀጠሮ አለቦት? የለብኝም። አዳምጡኝ አባ፣ አዳምጡኝ። የምነግሮት አለ አባ። ስለ ሰማዩ ነው የማስበው። ስለዚህኛው ሕይወትና ስለ ችግሮቹ የምትጨነቅ ከሆነ ለሁሉም ጊዜ አለው። አሁን ስንት ሰዓት ነው? አዳምጡኝ አባ፣ አዳምጡኝ አባ። የምነግሮት ነገር አለ። አባ ዮስጦስ ምንድነው? ትከሻይ ልትሰብሪው እኮ ነው። አባ ዮስጦስ እኛውና እያልኩሽ እኮ ነው። ደቀ መዝሙሩ ከመምህሩ ባሪያውም ከጌታው አይበልጥም። ደቀ መዝሙሩ እንደ መምህሩ ባሪያውም እንደ ጌታው መሆኑ ይበቃዋል። ባለቤቱን ብዔልዜቡል ካሉት ቤተሰቦቹንማ እንዴት አብዝተው አይሏቸው። እንግዲህ አትፍሯቸው። ዝም በይ እስቲ። የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለምና፣ ስለዚህ በሰው ፊት ስለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እክደዋለሁ። አባ ቆይ፣ ትንሽ ቆይተን ወደ እርሳቸው እንሄዳለን። እንደሚያናግሩሽም እርግጠኛ ነኝ። እሺ የሚሉ ይመስልሻል? አንቺ ብቻ ጸልይ፣ እግዚአብሔር ያከናውነዋል። እባክህ ጌታ ሆይ እባክህ። ይቅር በሉኝ አባ፣ አሳዝኞታለሁ። እባክዎ ይቅር በሉኝ። ቅድስና ቆሽሾ ከመታየት ጋር የሚያገናኘው ነገር የለም፣ ከልብ ንጽህና ጋር ነው። እኔ ግን ኃጢአተኛ ነኝ። ግዴለሽ ሕይወትን እየመራሁ ነው። የምጨነቀው ስለ ልብስ ብቻ ነው፣ ስለ መደሰትና ስለ መጫወት ብቻ። በእውነት ጥሩ ሰው አይደለሁም። ማናችንም በራሳችን መልካም አይደለንም። ሁላችንም የእግዚአብሔር ምሕረት ያስፈልገናል። አባ እኔ ግን የእግዚአብሔር ምሕረት የሚገባኝ አይደለሁም። እኔ መነኩሴ ስለሆንኩ ካንቺ ምሻል ይመስልሻል? አይደለም። ጠባቡ በር በመስቀል የተሞላ ነው። ለእያንዳንዱ ሰው አንድ መከራ አለው። እግዚአብሔር ግን ሁላችንንም ይፈልገናል። እርሱ ማናችንንም ከእርሱ ተለይተን እንድንጣል አይፈልግም።
ለምን ባለሁበት ደረጃዬ እንዳለቅስ ታደርግኛለሽ? ለእግዚአብሔር ምን ልበለው? ማድረግ የምችለው ብቸኛው ነገር ዝምታ መማሬ ነው። ልብሽን ከፍተሽ ለእግዚአብሔር በመናገርሽ ምንኛ ቀናሁብሽ። እንዳንቺ ከእግዚአብሔር ለመነጋገር እንድችል እመኛለሁ። አባ እግዚአብሔር ንስሐዬን የሚቀበል ግን ይመስሎታል? እግዚአብሔርን አመስግኚ፣ እግዚአብሔርን አመስግኚ፣ እግዚአብሔርን አመስግኚ። ከማድረግ መናገር ይቀላል። ልብ ወደ ሰማይ የሚወጣው በመናገር አይደለም። ወደ ጌታችን መቅረብ የምትችለው በቃላት አይደለም። አንዳንድ ጊዜ ዝምተኛ ነኝ፣ ነገር ግን ዝምታዬ ከእንባ ይልቅ ኃይል እንዳለው ይሰማኛል። ዝምተኛ ነኝ፣ ልብ ግን በቃላት የተሞላ ነው። እግዚአብሔርም ሳልናገራቸው ይሰማቸዋል። ተዘጋጁ አባ? አዎ፣ እግዚአብሔርን አመስግኑ። ይቆያሉ ወይስ ወዲያው ይመጣሉ? እግዚአብሔርን አመስግኑ። እግዚአብሔር ይርዳዎት። ይሄ ሁሉ አባ ለጉዞ 20 ፓውንድ ነው ያስፈልጎታል። ያዙት፣ ያዙት፣ በደንብ ያዙት። መንገደኛ አይደሉ? ያዙት፣ ያዙት። እግዚአብሔርን አመስግኑ። ደህና ይመልሱ፣ ደህና ይሁኑ። እግዚአብሔርን አመስግኑ የሚል ጥቅስ ነው። ልትደግመው ትችላለህ? እሺ አባ። አቤቱ ጌታዬ ሆይ ጩኸቴንም ስማ፣ ጸሎቴንም አድምጥ። እንኳን በሰላም ተመለሱ አባ። እግዚአብሔርን አመስግኑ። እርሶም በድጋሚ ማየት ለኛ ትልቅ ደስታ ነው። ሰላም የተባረኩት መነኩሴ፣ እንኳን ለቤቱ አበቃዎት። እንዴት ነዎት ወንድሜ? ከተማውስ እንዴት ነበር? ጥሩ ነበር? እግዚአብሔርን አመስግኑ። በሰላም በመድረሶ እግዚአብሔር እናመሰግናለን። አሁን ስንት ሰዓት ነው? በጣም ረፍዷል። እንኳን ወደ ገዳሙ ተመለሱ። ይግቡ ባክዎት። አሁን ስንት ሰዓት ነው? ንስሐ ገብቻለሁ። ከኔ ጋር ይምጡ አባቴ። እሺ፣ እሺ። ይህ ቅርንጫፍ ከዛፉ በፊት ቢቆረጥ ምን ይሆናል? ይሞታል። እርሶም ይሞታሉ። አዎ አባቴ፣ ሁላችንም ወደ ሞት ነው የምንሄደው። ነገር ግን ይመኑኝ አባቴ፣ ንስሐ ገብቻለሁ፣ ንስሐ ገብቻለሁ። አባ እንዳደርግ የነገሩኝን ነገር ሁሉ አድርጌያለሁ። አዎን፣ ነገር ግን ከቤተ ክርስቲያንና ከቅዱስ ቁርባን ርቀሃል። ሕይወትህ በጌታ ሥጋና ደም መርካት አለበት። ገባህ ልጄ? በነገራችን ላይ አሁን ስንት ሰዓት ነው? በዚሽ ምድር መጻተኛ ነኝ፣ ትእዛዝ
እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? እሺ ቀጥሉ አባ። በዚሽ ምድር መጻተኛ ነኝ፣ ትእዛዝህን ከኔ አትሰውርብኝ። አሕዛብ ሁሉ እግዚአብሔርን አመስግኑ፣ ሕዝቡም ሁሉ ያመሰግኑታል። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔር ጽድቅ ከእኛ ጋር ለዘላለም ይኖራል። እግዚአብሔርን አመስግኑ። ጌታ ሆይ ክብር ምስጋና ይድረስህ፣ ለእውነተኞቹ ቅዱሳንም ምስጋና ይሁን። ጌታ ሆይ ክብርና ምስጋና ይድረስህ፣ ለእውነተኞቹ ቅዱሳንህም ምስጋና ይሁን። ስንት ሰዓት ነው? የለም ደህና ነዎት? አንዳንድ ጊዜ ተራ መነኩሴ እንደሆኑ ይሰማኛል፣ አንዳንዴ ደግሞ የሰማይ መልአክ እንደሆኑ ይሰማኛል። ግራ የሚያጋባኝ ደግሞ ፍጹም ዝምታቸው ነው። ግራ ይጋቡ፣ ቅዱሳን መንገዳቸው ብዙ ነው። አባ ዮስጦስም ዝምታን መንገዳቸው አርገውት ነው። አባ ዮስጦስ ይገለጥላቸዋል ብለው ያምናሉ? ይህን መንፈሳዊ ደረጃ አባ ዮስጦስ ካላገኙ ማን ሊያገኙ ይችላል? ይህንንም ያንንም እየተገማገማችሁ ነው። ልብን የሚያውቀው እግዚአብሔር ብቻ ነው። እርሱ ብቻ ነው እውነታውን የሚያውቀው። ጉዞዬ ረጅም ነው፣ ገና አላለቀም። የቀኔ ፍጻሜ አልተጠናቀቀም። በቸኝነት አልፎ እረፍቴ ናፍቆኛል። ካዘንና ስቃይ መላቀቅ አምሮኛል። ስደተኝነት እሳት ነው፣ እሳት ነው። በእንባና ምሬት ኃይል የተሞላ ነው። ካንተ ጋር መሆን አምላኬ እሻለው። ወደ ሰማይ ቤት ልሄድ ናፍቄያለሁ። ደስ የሚል ነገር በርን እያንኳኳ ነው። ዘጋበት ይሆን? ገንዘቡን ውሰድና የምትፈልገውን ግዛበት። የምትፈልገውን ታገኛለህ። ባለ ንብረትም ትሆናለህ። እኚህ መነኩሴ እንደሆኑ ይህንን ቡትቶ አይቀይሩም። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ይሞታል፣ ይሞታል፣ ይሞታል አልኩ እኮ። ይቅር ይበሉኝ አባ፣ ይቅር ይበሉኝ። ምንም አልተፈጠረም። ፈጣሪን አመስግን። ይቅር ይበሉኝ አባ። ልብሶችን ይዘህ ወዴት ነው የምትሄደው? ወዴት ነው የምትሄደው ነው እኮ ምልህ። ያስቀየመ ሰው አለ እንዴ? እኔ ልጅ ነገር የለም የለም አባቴ፣ የለም የለም። ምን መሰሉት አባቴ፣ ከእንቅልፌ ስነቃ ኩላሊቴን በጣም አመመኝ። ወደ ከተማ ሄጄ ልጆቼን ለማየትና በዚያውም መድኃኒት ለመግዛት አስቤ ነው። እናንተማ እንዴት እኔን ታስቀይማላችሁ? እናንተ እኮ መላእክት ናችሁ አባ፣ መላእክት ናችሁ። እሺ ጋሜል፣ እግዚአብሔር ካንተ ጋር ይሁን። ሰላም ተመለስ። ደህና ሁን። ደህና ይሁኑ አባ። ጸልዩልኝ አባ። አቤት አባቴ። ምን ነው? ከሰራተኞች አንዱ ሊሞት ነው እና ሊያናግረውት ይፈልጋል። አባ እባክዎን መጥተው ሊያዩት ይችላሉ?
አባ ዮስጦስ ህመሙን ለመቋቋም ሞክር። አባ ዮስጦስ እየደረሱ ነው። ይቅር ይበሉኝ አባ፣ ለእርሶ ታማኝ አልነበርሁም። ሳለቅብዎም ነበር። ቅጣቱ ግን በጣም ከባድ ነው። በእርሶ ላይ ላደርግ ያሰብኩት ነገር ሁሉ በፈጣሪ ፈቃድ በእኔው ላይ ደረሰ። ይህ ሰው በጊንጥ ተነድፏል። መርዙን ከደም ውስጥ ልናወጣለት አልቻልንም። እባክዎ ይቅር ይበሉት ወንድሜ። እሺ አባ፣ ይቅር ብያለሁ። አሁን እረፍት ተገኘ። መርዝ ወጥቷል። ኧረ ህመሙ ጌታዬ ይቅር በለኝ። የእግዚአብሔር ቅዱስ ይቅር ይበሉኝ። አባ ዮስጦስ ታላቅ በረከት ናቸው። ይሞታል ብዬ ነግሬህ አልነበረም? ይቅር ይበሉኝ አባ። ጥጃው ሞተ። መሞት የነበረበት ጥጃው ሳይሆን እኔው ነበርኩኝ። ይቅር ይበሉኝ አባ። እግዚአብሔርን አመስግን። እግዚአብሔርን አመስግን። ሰላም ለእርሱ ይሁን አባ ዮስጦስ። እኔ ጳጳስ ሆኜ ልሾም? ለምን? አባ ዮስጦስ ቅዱስ እንደሆኑና ብዙ ጸጋዎች እንዳሏቸው አውቃለሁ። ነገር ግን እግዚአብሔር እኔን እረኛ አድርጎ ይመርጠኛል ብዬ አላምንም። እንዴት ሊሆን ይችላል? እኔ እንደ በግ እንኳን መልካም አይደለሁም። ታዲያ እንዴት እረኛ ልሆን እችላለሁ? የለም፣ እባክህን ለእኔ የሚሆነውን ምረጥልኝ። አባ ዮስጦስ ምን ነካቸው? ወደ በሩ በሚሄዱበት በእያንዳንዱ እርምጃ እየሰገዱ ነው። በእውነት እንግዳ ነገር ነው። የሆነ ምክንያት ይኖር ይሆናል። ለማንኛውም በሩን ንክፈትና የሚሆነውን እኔ ይምጡ አባ። አሁን ስንት ሰዓት ነው? እየመሸ ነው። ጊዜው ይሮጣል አባ። አባ አብደል መሲህ ኢትዮጵያዊ ባህታዊ ናቸው። አባ ዮስጦስም የምናኔ ሕይወትን ይኖራሉ። በዓመት አንድ ጊዜ ብቻም ይታጠባሉ። እንደነዚህ አባቶች መሆን የሚችላል? ይስሙኝማ ሆይ፣ የሚታጠቡም የማይታጠቡም ወደ መንግሥተ ሰማያት ይገባሉ። ዋናው ነገር የልብ ንጽሕና ነው። እያንዳንዱ ሰው የራሱ መንገድ ይኖረዋል። እንደምን አደሩ አባ? እንደምን አደሩ አልኩ። ለምን አይመልሱልኝም?
በእርሶ ቤት እንደ እርሶ ያለ ጥሩ ሰው ያለ አይመስሎትም አይደል? እንዴት ትዕቢተኛ ናቸው! ለፈጣሪ ብለው መልስ መመለስ ይገባውት ነበር። ለነገሩ ጥፋቱ የኔው ነው፣ እርሶን እንደምን አደሩ በማለቴ። ወይ ጉድ! ጉድ ሆነሃል አታዋ! ጉድ ሆነሃል አታዋ! አሁን ላለቀው ምን ብለህ ትነግረው ነው? ውሃ የለም ብለህ ትነግረዋለህ? በፍጹም አያምንህም፣ በፍጹም አያምንህም። ምን ልትጠጣ ነው? የሻለቃው ጦርስ ምን ሊጠጣ ነው? ወታደሩ ሁሉ ቆሽሾ መሽተት ጀምሯል። ወይኔ ወይኔ! አታዋ ጉድ ሆነሃል! አታዋ ጉድ ሆነሃል! ይርዱኝ አባ፣ ምንጩ ደርቋል። ተረጋጋ። ምንድነው ነገሩ? ምንጩ ውሃው ደርቋል። ውሃውን ዘግተውታል፣ ውሃውን ዘግተውታል። በምንጩ ውስጥ ሁልጊዜ ውሃ ነበር እኮ። ተረጋጋና ምን እንደተከሰተ ንገረኝ። ከትንሽ ደቂቃ በፊት ውሃ ልቀዳ ወደ ምንጩ ሄድኩኝ። ጦሩ ሁሉ ቆሽሿል፣ ግን ጠብታ ውሃ አላገኘሁም። ወይኔ አታዋ ጉድ ሆነሃል! ተረጋጋ። በፍጹም ሊሆን አይችልም። ምንጩ በውሃ የተሞላ ነው። አንተ ደግሞ ደርቋል ትለኛለህ። ከእኔ ጋር ና እንሂድና የደረቀውን ምንጭ እንይ። ይኸው አባ ይመልከቱ። ቸሩ ጌታ፣ በል ያደረግከውን በትክክል ንገረኝ። ምንም አላደረግኩም፣ ይመኑኝ አባ። ወይኔ አታዋ ጉድ ሆነሃል፣ ጉድ ሆነሃል። ተረጋጋ። እንደሱ ማለት የለብህም። ቀጥታ ከጦር ሰፈር መጣሁ። ለእኔና ለጦሩ ውሃ ልቀዳ ነበር የመጣሁት። በመንገድ ስመጣ ቡትቶ የለበሱ አንድ ሽማግሌ ያገኘሁ። እንደምን አደሩ አልኳቸው። እሳቸው ግን አልመለሱልኝም፣ ምንም አልመለሱልኝም። ብቻ ይወዛወዛሉ። እናም እንዲህ አልኳቸው፣ ስለ እግዚአብሔር ብለው ሊመልሱልኝ ይገባ ነበር። እንዴት ትዕቢተኛ ኖት! ምንድር ኖት እርስዎ? ይሄንን ያልኩት ከሀስከፔ ታሪኩ ይሄ ነው። አባ ዮስጦስ እሳቸው መሆን አለባቸው። እንደምን አደሩ ስትላቸው ይወዛወዙ አልነበር? ያሾፉብኝ መስሎኝ ነበር። አባ ዮስጦስ ናቸው። አባ ዮስጦስ ናቸው ባንተ የሚያሾፉት። ነገሩ አልገባህም። በል ወደ እርሳቸው እንሂድ። ይቅር እንዲሉህ እጠይቃቸዋለሁ። የብዙ ሰዎች ኑሮ የተመሰረተው በዚህ ምንጭ ላይ ነው። እሳቸውን ከምንጩ ጋር ምን አገናኛቸው? ወይኔ አታዋ ጉድ ሆነሃል፣ ጉድ ሆነሃል አታዋ። ሰውየው እኚህ ናቸው አባ። ዝም በል ወንድም፣ ዝም በል። ሰላም ለርስ ይሆን አባቴ። እንደማያሳፍሩኝ አውቃለሁ። ልጆን አታዋን ይቅር እንዲሉ ትፈልጋለሁ። ስሜን እንዴት አወቁ? ወይኔ አታዋ ጉድ ሆነሃል ስትል አልነበር? ስለዚህ ስምህን አወቅኩት። አሁን ዝም በል። አባ ዮስጦስ እባክዎትን ስለ እኔ ብለው ይቅር ይበሉት። ይቅር ብለውሃል። አሁን ወደ ምንጩ ሂድና የምትፈልገውን ያህል ውሰድ። አመሰግናለሁ አባ። ወይኔ አታዋ ጉድ ሆነሃል። አይደለም አታዋ እድለኛ ሆነሃል። ኧረ ታድለሃል። ውሃ አለ፣ ልንታጠብ ነው። አባ ዮስጦስ የተባረኩ ነዎት። ውሃው ተመልሷል። እንዴት ያስደንቃል! ውሃው ተመልሷል። ልንታጠብ ነው። አይበቃም እንዴ ጌታዬ? አሁንስ አልደረሱም? የዚህኛውን ሕይወት ባቡር ትቼ ወደ ሰማይ ባቡር ልሳፈር እወዳለሁ። ቅዱስ ጳውሎስ የተናገረለትን ላይ እመኛለሁ። ዓይን ያላየው ጆሮ ያልሰማው አዲስን ልብስ ልለብስ እሻለሁ። በሰው እጅ የተሰራ አይደለም። ነገር ግን ጌታ ሆይ በአንተ እጅ የተሰራ ነው። ያን ጊዜ ልቤ መናገር ይጀምራል።
ለህሊናዬ የምናገራለሁ። እዚህ እንደማደርገው ዝም አልልም። ጌታ ሆይ ካንተ ጋር እነጋገራለሁ፣ ከቅዱሳንህም ጋር ቅዱስ እንጦንስ ላይህ እመኛለሁ። አባ ጳውሊም ከአንተ ጋር ለመሆን እመኛለሁ። ጌታዬ መቼ ነው በእጆች የምትመግበኝ? እዚህ እኮ እንግዳ ነኝ ጌታዬ። ከአንተ በቀር ማንም የለም። እንደ ሳምራዊቷ ሴት ከምንጭ አጠገብ ተቀምጫለሁ። ምንም እንኳን እንደርሷ ለመሆን የሚገባኝ ባልሆንም ልቤ እንደ ደረቅ መሬት ነው። የአንተን ምንጭ ይፈልጋል። ከአንተ ጋር መኖር የሚፈልገው ልቤን ውሃ እንድታጠጣው እመኛለሁ። አንተ ከእኔ ጋር እንደሆንህ ሲሰማኝ ምንኛ ደስታ ይሰማኛል። እንደምትፈልገኝ ስትነግረኝ ምንኛ ደስታ ይሰማኛል። ያንተው ነኝ ጌታዬ፣ ያንተው ነኝ። መስቀልህን አሸከምሁ፣ አንተም ተሸከመኝ። የእኔን በር ስታንኳኳ በእጆችህ ላይ ችንካርን መታሁብህ። ልትፈውሰኝ ስትል አቆሰልሁህ፣ አደማሁህ። አንተ ስታነሳኝ እኔ ግን ገደልሁ። ጌታ ሆይ እንዳንተ ያለ ቸር ጌታ ማን ነው? እንዳንተ ያለ ቸር ማን ነው? አረጁ ወይስ ምንድን ነው? አሁን እንዴት ኖት? ጤናው እንዴት ነው? ደህና አይደለም? እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? ኧረ ገና ነው እኮ በእውነት በጣም ገና ነው። አታውኪ ነፍሴ አታስጨንቅኝ፣ በዓለም መድኃኒት በእግዚአብሔር ታመኝ። በዓለም መድኃኒት በእግዚአብሔር ታመኝ። መቼ ተነስቼ መቼ ደርሳለሁ? የአምላኬን ፊቱን መቼ አየዋለሁ? ዋላ እንደሚናፍቅ ወደ ውሃ ምንጮች ነፍሴ ወደ ሕያው አምላክ
ተጠማች ነፍሴ ወደ ሕያው አምላክ ታወኪ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም መድኃኒት ልብ ወደ ሰማይ የሚደርሰው ባንደበት አይደለም። ሰው በቃላቱ ወደ ጌታ በፍጹም አይቀርብም። ለብዙ ጊዜያት በሕይወቱ ዝምታን መረጠ። ከእንባ ይልቅ ቃል አውጥቶ ዝምታው በለጠ። እጅ ወደ ላይ ልተኩስ ነው፣ እንዳትንቀሳቀስ። እጅ ወደ ላይ ልተኩስ ነው። ቁም ቁም። አሁን ስንት ሰዓት ነው?